17 ላይ ነው ያቆም ነው። ዮሐንስ ምዕራፍ 19 ቁጥር 16ን ጨርሰናል። ቁጥር 17 ላይ አንድም መልአክ በፀሐይ ውስጥ ቆሞ አየሁ፣ በሰማይም መካከል ለሚበሩ ወፎች ሁሉ መጥታችሁ የነገስታትን ስጋና የሻለቃዎችን ስጋ የብርቱዎችንም ስጋ የፈረሶችንም በእነርሱም የተቀመጡትን ስጋ የጌታዎችንም የባሪያዎችንም የታናናሾችና የታላላቆችን ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ ይላል። እንግዲህ ይሄ ክፍል የሚነግረን አስቀድመን ዮሐንስ ራእይ ምዕራፍ 19 ላይ በተለይ የመጀመሪያዎቹን ምዕራፎች የመጀመሪያዎቹን ቁጥሮች ስንመለከት እቺ ታላቂቷ ባቢሎን የተባለች ጋለሞታ የተባለች ስለተፈረደባት አስቀድመው ምስጋናን ሲያቀርቡ ሱራፌል ኪሩቤል አይተናል። ኦርቶዶክሳውያን ክርስቲያኖች አንድ መልእክት ላስተላልፍ። በተለይ ይህን ትምህርት የተከታተላችሁ ያላችሁ ፕሊዝ በደንብ ጥሞና ስሙ። እሺ፣ ምናልባት የሚረብሽ ነገር ሊኖር ይችላል። የሆነ ገስት ላይ አላስፈላጊ ነገሮች የሚጽፉ ሰዎች ካሉ እስካሁን አላየው፣ ለዛም መልስ አትመልሱ። ኮሜንት መጻፉን ተውና ትምህርቱ ላይ ብቻ ኦኬ፣ ትምህርቱ ላይ ብቻ ሙሉ ትኩረታችሁን እንድትሰጡ ፕሊዝ። ፈተና ስፈትን እንዴ ጥሩ ውጤት አለማምጣት አይቻልም። የተማረ ሰው በጠቅላላም የተማረ ሰው የተጠየቀውን ጥያቄ መመለስ መቻል አለበት እና የፈተና ሰዓት ላይ ግራ ከመጋባት አሁን በደንብ አድርጎ አስተውሎ ማድመጥ መማር ያስፈልጋል። እሺ፣ እና ፕሊዝ በተለይ ራዕየ ዮሐንስ ይሄ ፍጻሜውን እየጨረስን ስንሄድ ሙሉ ትኩረታችሁን ሙሉ ሐሳባችሁን ትምህርቱ ላይ እንድታረጉ ፈልጋለሁ በተቻለ መጠን። እሺ፣ እግዚአብሔር ይባርካችሁ። ራዕየ ዮሐንስ ምዕራፍ 19 መግቢያው ላይ አስቀድመን ሱራፌል ኪሩቤል ሰማያዊቷ ቤተክርስቲያን ቅዱሳን መላእክት እግዚአብሔርን ሃሌሉያ 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 4 ጊዜ እግዚአብሔርን አመስግኑ እግዚአብሔርን አመስግኑ እግዚአብሔርን አመስግኑ እግዚአብሔርን አመስግኑ እያለች ሰማያዊቷ ቤተክርስቲያን እግዚአብሔርን ስታመሰግን ለእግዚአብሔር ክብር ስትሰጥ ተመልክተናል። ለምንድነው እግዚአብሔርን ያመሰገኑት? ምክንያቱም እግዚአብሔር አምላክ ቤተክርስቲያንን የሚከሱትን በቤተክርስቲያን ላይ እጅ የሚጭኑትን ምን ብሏልና ፈርዶባቸዋልና ለጻድቃን ለሰማዕታት ለቅዱሳን ደግሞ ምን ብሏል? ፈርዶላቸዋልና ሰማያዊቷ ቤተክርስቲያን ቅዱሳን መላእክት እግዚአብሔርን ያመሰግናሉ። ኦኬ፣ የምስጋናቸው ድምጽ ደግሞ ሃሌሉያ 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 እያሉ እግዚአብሔርን አመስግኑ እያሉ እግዚአብሔር አምላክ ለጻድቃን ለቅዱሳን ስለፈረደላቸው መንግስቱን ስለሰጣቸው መንግስተ ሰማያትን ስላወረሳቸው ወደ ሰርጉ እንዲታደሙ ስለጠራቸው ያመሰግኑታል። በዚሁ በተመሳሳይ መልኩ ደግሞ አሁን የተፈረደላቸው ጻድቃን ሰማዕታት አማናዊቷ ቤተክርስቲያን እንደምትደሰተው ደግሞ ይቺ አማናዊቷ ቤተክርስቲያን ደግሞ ወደ በሰርግ ምሳሌ አድርጎ ጌታ አስተምሮናል። ወደ ሰርጉ ታድመው ኦኬ ሐሴት እንደሚያደርጉ ወደ የክርስቶስ መንግስት ገብተው ሐሴት እንደሚያደርጉ ሁሉ ቤተክርስቲያንን የሚያሳድዱ በደንብ አድርጋችሁ ስሙ። ቤተክርስቲያንን የሚያሳድዱ በጻድቃን በሰማዕታት ላይ እጅ የጫኑ ኦኬ ክፉ ሐሳዊ መሲህ ሐሳዊ ነብይ ሐሳዊ ኤልያስ የሚሉት እነሱን የተከተሉ ደግሞ እንደ ሲፈረድባቸው ነው የምናየው። ስቃያቸውን ፍርዳቸውን ምን ያህል ኃይለኛ ፍርድ ከእግዚአብሔር ዘንድ እንደሚፈረድባቸው ወደ እሳት ሲጣሉ ያንን ነው ፍጻሜ ራዕየ ዮሐንስ 19 ፍጻሜ ላይ የምናየው። ኦኬ ሲጀምር በሚል ቃል ነው የሚጀምረው። ቁጥር 17 ላይ ነው ያለውት አብራችሁኝ እንድታዩ
ሰማይ አንድም መልአክ በፀሐይ ውስጥ ቆሞ አየው። በምን ውስጥ? በፀሐይ ውስጥ ቆሞ አየው። በሰማይ መካከል ለሚበሩ ወፎች ሁሉ መጥታችሁ የነገስታትን ስጋና የሻለቆችን ስጋ የብርቱዎችንም ስጋ የፈረሶችንም በእነርሱም የተቀመጡትን ስጋ የጌታዎችንና የባሪያዎችንም የታላላቆችን የታናናሾችንና የታላላቆችንም ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምጽ ጮኸ ይላል። ይሄ ታላቁ የእግዚአብሔር እራት የተባለ ፍርድ ነው። በኃጥአን ላይ የሚወርደው የእግዚአብሔር ቁጣ። አንድ ሰው ጦርነት ሲሄድ በውጊያ የተሰማራ ሰው በውጊያ የተሰማራ ሰው ከውጊያው ካለቀ በኋላ የተገደሉት ስጋቸውን አውሬ እንደሚበላው አዋፋት እንደሚበሉት በዛ ምሳሌያዊ አነጋገር የእግዚአብሔር ፍርድ በኃጥአን ላይ ምን ያህል ከባድ እንደሆነ ሲገልጽ በዚህ መልኩ አስቀመጠ። ቅዱስ ኤፍሬም ሶሪያዊ ይሄንን እንዲህ ብሎ ይተረጉማል። ራዕየ ዮሐንስ ምዕራፍ 19 ላይ የተቀመጠውን በሕዝቅኤል መጽሐፍ ላይ ያለውን ሕዝቅኤል 39 ላይም በዚሁ መልኩ ይገልጣል። አንድ የሕዝቅኤልን መጽሐፍ እንይና እንመለሳለን ወደ ቅዱስ ኤፍሬም። ሕዝቅኤል ትንቢተ ሕዝቅኤል 39 ላይ ስትመጡ ቁጥር 17 18 19 እና 20 ላይ አንተም የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል ለወፎችና ሁሉና ለምድር አራዊት ሁሉ እንዲህ በላቸው ኑ ተከማቹ ስጋንም ትበሉ ዘንድ ደምንም ትጠጡ ዘንድ በእስራኤል ተራሮች ላይ ወደ ማርድላችሁ መስዋዕት እርሱም ታላቅ መስዋዕት ከየስፍራው ሁሉ ተሰብሰቡ። የኃያላኑን ስጋ ትበላላችሁ፣ የምድርንም አለቆች የአውራ በጎችንም የጠቦቶችንም የፍየሎችንም የወይፈኖችንም የባሳንን ፍሪዳዎች ሁሉ ደም ትጠጣላችሁ። እኔም ከማርድላችሁ መስዋዕት እስክትጠግቡ ድረስ ጮማ ትበላላችሁ፣ እስክትሰክሩም ድረስ ደም ትጠጣላችሁ። በሰደቃዬም ከፈረሶችና ከፈረሰኞች ከኃያላን ከሰልፈኞች ሁሉ ትጠግባላችሁ ይላል ጌታ እግዚአብሔር ይላል። ኦኬ ይሄ መለኮታዊ የእግዚአብሔር ፍርዱ ነው ይላል ቅዱስ ኤፍሬም ሶሪያዊ። እንዲህ ይላል ይሄንን ራዕየ ዮሐንስ ምዕራፍ 19 ላይ ያለውን ክፍል መለኮታዊ ፍርድ ቅዱስ ሚካኤልን ጠራው ይላል። ይሄ መልአክ የተባለ ማን ነው? ወይ መልአክ ነው የሚለው አንድም ትርጓሜያችንን ብትመለከቱ ይሄ መልአክ ስራ ሊሰራ ነው የመጣው፣ ከእግዚአብሔር ታዞ ነው የመጣው። ከዚህ በኋላ አንድ መልአክ በፀሐይ ቆመ አለ፣ በምድር ስራውን ሰራ። ከእግዚአብሔር የታዘዘውን ስራ ለመፈጸም ነው የመጣው ይሄ መልአክ። ይሄ መልአክ ማን ነው የሚለውን ደግሞ ቅዱስ ኤፍሬም ሶሪያዊ ምን ብሎ ያስቀምጣል? መለኮታዊ ፍርድ ቅዱስ ሚካኤልን ጠራው። ለምን ቅዱስ ሚካኤል አለ ቢሉ እርሱ የሰማይ ሰራዊት አለቃ ነውና ይላል። የክፎችንም መንጋ እንዲደመስስ ላከው። ልክ የሰናክሬም ሰራዊት እንደደመሰሰ ሁሉ በትእዛዙ መሰረት በኃያላን አስፈሪ ሰይፉ መልአኩ ሄዶ የእነርሱን መንጋ በአይን ቅጽበት ይደመስሳል። በዚያው ሰዓትም መለኮታዊ ፍርድ ከላይ በሚያዘንበው የእሳት ዲን ያጠፋቸዋል። ሬሳቸው በምድር ላይ እንዳሸዋ ይከመራል። አራዊትና ሰዎች ይሞታሉ፣ መንጋውም ሁሉ ድል ይሆናል። እሳትም ውሃውንና ደሴቶችን ትበላለች። እንግዲህ እግዚአብሔር አምላክ በሐሳዊው መሲህ በሐሳዊው ነቢይ እነርሱን በተከተሉ ሰዎች ኃጥአን ላይ የሚያቀርበው የሚያወርደው ፍርድ ምን ያህል ከባድ እንደሆነ ለጦርነት በወጡ ጭፍሮች ምሳሌ እያደረገ ይናገራል። ጦር ሜዳ ላይ ሰዎች ለጦርነት ሲዘጋጁ ድል ሲደረጉ ሬሳቸው ስጋቸው ሁሉ እንደሚበተን በምድረ በዳ ላይ የሰማይ አዋፋትም ያንን እንደሚበሉ የሐሳዊው መሲህ ተከታዮች ሁሉ ሐሳዊ መሲህን የተከተሉ ክፉ ዲያብሎስን የተከተሉ ሐሳዊ ነብይን ገንዘብ ያደረጉ እነሱም ድል ይደረጋሉ። ኦኬ እግዚአብሔር አምላክ ከአንደበቱ በሚወጣው ቃል ኦኬ ድል ያደርጋቸዋል፣ ይፈርድባቸዋል። መለኮታዊ የሆነውን ፍርድ እንመለከታለን እዚህ ላይ ማለት ነው። እና ከእግዚአብሔር ዘንድ ድል ይደረጋሉ ይላል። እዚህ ክፍል ላይ በዝርዝር ያስቀምጣል እነማን ናቸው የሚፈረድባቸው የሚለውን ተመልከቱ። የሚገርመው እዚህ ቃል በቃል ስትመለከቱ ማን ነው የሚፈረድበት ብትሉ መጥታችሁ የነገስታት ስጋ ነገስታቶች አሉ።
ነገስታቶች አሉ የሚፈረድባቸው፣ ሻለቆች አሉ፣ የሻለቆችን ስጋ፣ የብርቶችን ስጋ። እነዚህ ነገስታት የሚሉ ሻለቃ የሚሉ ባለስልጣኖች ታስታውሳላችሁ። ሐሳዊው መሲህ አንተ መሲህ ነህ፣ አማናዊ መሲህ ነህ፣ አማናዊ ክርስቶስ ነህ ብለው የተከተሉ ታላላቆችም ታናናሾችም እንዳሉ መጽሐፍ ይነግረናል። ይኸው ራዕየ ዮሐንስ ምዕራፍ 13 ላይ ስትመለከቱ አንዴ ወደዛ እንመልከት። ዮሐንስ ራዕይ ምዕራፍ 13 ላይ ይኸው ቁጥር 16 እነማን ናቸው ሐሳዊ መሲህን አንተ መሲህ ነህ ብለው የተከተሉ? ይኸው ታናናሾችና ታላላቆችም፣ ባለጠጋዎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ያደርጋቸዋል ይላል። ታናናሽ ምንም ታላላቅ የተባሉ እነማን ናቸው? ትልልቅ ስልጣን ላይ ያሉትን ምዕመኑን ስልጣን የሌለውን ብቻ አይደለም፣ ግን ትልቅ ስልጣን ያለው በሀብት የከፍ ያለው ሁሉ ሳይቀር ለሐሳዊ መሲህ እንደሚሰግድ፣ ትንንሽ ሲል ኦርዲነሪ ሰው ማለት ተራ የሆነው ሰው ሳይቀር፣ ታላላቅ ስልጣን ላይ ያሉት ሁሉ ሳይቀር ለሐሳዊ መሲህ ምን አምልኮትን ያቀርባሉ። ራዕይ 19 ላይ የምናየው ቁጥር 18 ላይ በደንብ ስሙ። መጥታችሁ የነገስታትን ስጋና ነገስታት ባለስልጣኖች የሻለቆችን ስጋ የብርቶችንም ስጋ ኦኬ በተሰማሩበት የትኛውም የህይወት ጎዳና ላይ ብርቱነን ብለው ራሳቸውን የሚመለከቱ በተሰማሩበት የትኛውም ስራ ሊሆን ይችላል ትርፋማዎች ነን ብለው የሚመለከቱ ሰዎች፣ ኃያላን ነን ብለው የሚመለከቱ ሰዎች፣ ነገስታት ሁሉ ሳይቀሩ ፍርድን ያገኛሉ። ለዛ ነው የነገስታት ስጋና የሻለቃዎችን ስጋ የብርቶችንም ስጋ የፈረሶችንም በእነርሱም የተቀመጡትን ስጋ የጌታዎችንና የባሪያዎችን የተናናሾችና የተላላቆችን ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ ይላል። የእግዚአብሔርን ፍርድ ተናገረ። እንደ ቅዱስ ኤፍሬም የመሳሰሉ የቤተክርስቲያን አባቶች ይህንን ለሚካኤል ይሰጡታል። ይሄ መልአክ ማን ነው የሚለውን ግን ከእግዚአብሔር የተላከ መልአክ ነው። አሁን የሐሳዊው መሲህ እሱን የተከተሉ እንዴት ባለ የእግዚአብሔር ቁጣ እንደሚቀሰፉ እንደ ፍርድን እንደሚያገኙ ተመለከትን። በዚህ ብቻ ግን አላበቃም ይሄ መልአክ። የሚገርማችሁ ነገር ሐሳዊው መሲህ ብቻ አይደለም ፍርድን የሚቀበል። አሁን ብዙ ሰው ሐሳዊው መሲህ ብቻ ፍርድን የሚቀበል ይመስላል። ይቅርታ ተከታዮቹ ብቻ አድርጎ ሰው ሊያስብ ይችላል, which is wrong. ክርስቲያኖች በደንብ አስተውሉ። ሐሳዊው መሲህ ሐሳዊው ነቢይ እሱን የተከተሉ ሁሉ ፍርድን ይቀበላሉ። ቁጥር 19 ላይ ይላል በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸው ተከማችተው አየሁ ይላል። በፈረሱ የተቀመጠውን ጭፍራዎቹንም ይወጉ ዘንድ ማን ነው በፈረሱ የተቀመጠው? እነማን ናቸው ጭፍራዎች የተባሉ? ይሄን ደግሞ አስተዋይ ካለ ጥቂት ልትሆኑ ትችላላችሁ። ተምረናል። በባለፈው ረቡዕ በነበረን ትምህርት ተመልከቱ። ወደ ኋላ ልመለስና እንመልከት። ይኸው ቁጥር 14 ላይ በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። ማንን? ኢየሱስ ክርስቶስን። ኢየሱስ ክርስቶስን። የሰማይ ጭፍሮች የተባሉ አንድም ሰማያውያን መልአክ ከእግዚአብሔር ዘንድ እየተላኩ ቅዱሳን መላእክት እኛን ይራዱናልና ከክፉ ይጠብቁናልና
ሰማያውያን መላእክት አንድም አማናዊቷ ቅዱሳንን የሚናገር ክፍል እንደሆነ ይናገራሉ። ለምሳሌ ይሄንን ክፍል ርቱዐ ሃይማኖት በደብረ ታቦር ድርሳን ላይ እንዲህ ብለው አስቀምጠውታል። ጌታችን በነጭ ፈረስ ይቀመጣል። ጌታችን በነጭ ፈረስ ምን ይላል? ይቀመጣል። ቅዱሳኑም ሁሉ በነጭ ፈረስ ይቀመጣሉ ይላል። ቅዱሳኑም ሁሉ በነጭ ፈረስ ይቀመጣሉ። ወደ ቅድስት ሀገር ወደ ኢየሩሳሌምም ይደርሳሉ። የእግዚአብሔር ሰራዊት ከሰይጣን ሰራዊት ጋር ጦርነትን ይገጥማሉ። ጌታችንም ሐሳዊ መሲህ ጎኑን ይወጋል። ከሴት የሚወለድ እርሱ መንፈስ ሰይጣን ነውና ያን ጊዜም ከነሰራዊቱ ይሞታል። የጌታችን ሰራዊቱ ይገድሏቸዋልና ይላል። ሐሳዊ መሲህ ባለፈው አይተናል። ሰው ነው ብለናል አይደለ? ከአንዲት ሴት የተወለደ ሰው ነው። ኢትዮጵያ ሊቃውንት ሐሳዊ ማርያም ብለው ይጠሯታል። ለምን ቢሉ የእናታችን የቅድስት ድንግል ማርያምን ክብር ለመውሰድ ለመንጠቅ በድንግልና ጸንሼ በድንግልና ወለድኩት ብላ በሐሰት ታስነግር ነበርና ይላሉ። ኤኒዌይስ በሰማይ ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። ማንን ነው የሚከተሉት? ኢየሱስ ክርስቶስን። እነማን? የሰማያውያን ሰራዊት፣ ቅዱሳን መላእክት፣ አንድም ቅዱሳን ሁሉ ይላሉ። የእግዚአብሔር ሰራዊት ኦኬ። ቅዱሳንም ሁሉ በነጭ ፈረስ ይቀመጣሉ ይላሉ። ክርስቶስን እርሱ አምላካቸው እንደሆነ የተመለከቱ አሁን እነሱን ነው የሚዋጋው። ቁጥር 19 ላይ ስትመጡ በፈረሱም ማለት በፈረሱ ላይ የተቀመጠው ማን ነው? ኢየሱስ ክርስቶስ። ከዛስ በፈረሱ የተቀመጠውን ከዛስ ጭፍራዎቹንም ቅዱሳን መላእክት፣ ሰማያውያን መላእክት በጠቅላላ ቅዱሳንን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁ ይላል። ከዚህ ምንድነው የምትማሩት ክርስቲያኖች? ሰዎች ለሐሳዊው መሲህ ሲሰግዱ እየተቃወሙ ያሉት ኢየሱስ ክርስቶስን ብቻ አይደለም። እየተቃወሙ ያሉት እግዚአብሔርን ብቻ አይደለም። እየተቃወሙ ያሉት የእግዚአብሔር የሆኑትን ባለማዋሎች ሁሉ ነው። ሰው በኃጢአት ውስጥ ሲመላለስ ሐሳዊው መሲህን አምላክ ብሎ ሲመለከት በኃጢአት ግብር፣ በሐሳዊ መሲህ ግብር፣ በሐሳዊ ነቢይ ግብር፣ በክፉ ዲያብሎስ ግብር ሲመላለስ ማንን እየተቃወመ ነው? ክርስቶስን ብቻ እየተቃወመ ነው? ኖ። ቅዱስ ሚካኤልን እየተቃወመ ነው። ቅዱስ ገብርኤልን እየተቃወመ ነው። ሰማያውያን ምድራውያን መላእክትን ሐዋርያትን እየተቃወመ ነው። ነቢያቱን እየተቃወመ ነው። ይሄን ሪኮግናይዝ ልናደርግ ያስፈልጋል። እና በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁ ይላል። ማንን ይወጉ ዘንድ? ክርስቶስን። የተቀመጠውን ጭፍራዎቻቸውን የሚወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁ። ኦኬ። ትንሽ ትልቅ ሁሉም ክርስቶስን ያልመሰለ ማንን ለመውጋት እንደቆመ ሰውን ይመስላል። ክርስቶስንና የክርስቶስን ጭፍሮች፣ ደቀ መዛሙርቱን፣ አገልጋዮቹን፣ ባሪያዎቹን፣ ባለመዋሎቹን ያንን ነው የተመለከተው። በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውን ተከማችተው አየሁ። በፈረሱ የተቀመጠው ኢየሱስ ክርስቶስ ነው። ኦኬ። ራሱ በቁጥር 11 ላይ እዚሁ ዮሐንስ ራዕይ ምዕራፍ 19 ቁጥር 11 ላይ ሰማይም ተከፍቶ አየሁ ካለ በኋላ እነሆም አምባ ላይ ፈረስ፣ ነጭ ፈረስ ማለት ነው። አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል አለ። አያችሁ፣ ማን ነው በፈረሱ ላይ የተቀመጠው? እውነተኛና የታመነና እውነተኛ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምንድን ነው ያለው? እኔ ምንድን ነኝ ብሏል? እውነት ነኝ ብሏል አይደለ? ስለዚህ አማናዊ መሲህ እርሱ ነው። አማናዊ ኢየሱስ እርሱ ነው፣ መድኃኒት ማለት ነው። አማናዊ ክርስቶስ እርሱ ነው።
እርሱ በነጭ ፈረስ ላይ ከዛ ደግሞ ሰራዊቱም ይከተሉታል ቅዱሳን መላእክትን ቅዱሳንም ይላሉ አበው ኦኬ አሁን እነርሱን ለመውጋት ነው ሐሳዊው መሲህ ዲያብሎስ ጭፍሮቹ የተነሱት ኦኬ ጭፍሮቹ የተነሱት እግዚአብሔርን መቃወም የእግዚአብሔርን ቃል መቃወም ለሐሳዊው መሲህ መስገድ ሐሳዊው መሲህን አምላክ ብሎ መመልከት ማንን መቃወም ነው እግዚአብሔርን መቃወም ነው ይሄን ልናቅና ልንረዳ ያስፈልጋል ያንን ነው ያየን ያለ ነው ኦኬ እሺ እንቀጥል ቁጥር 20 ማለት ነው አውሬውም ተያዘ ይላል ይሄው አውሬውም ተያዘ በእርሱም ፊት ታምራትን ያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛ ነብይ ከእርሱ ጋር ተያዘ ሁለቱም በህይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ይላል አሁን እዚህ ጋር በጣም ልንጠነቀቅ ያስፈልጋል በደንብ አድርጋችሁ ስሙ በሊቃውንት ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ይሄ ክፍል በምን አይነት መልኩ ይተረጎማል በተለይ ራዕየ ዮሐንስ ምዕራፍ 19ን ስታጠኑ ቻሌንጂንግ ከሚባሉ ቨርሶች መካከል አንዱ ይሄ ነው ቁጥር 20 ላይ ያለው ነውና ወደ እሳት ተጣሉ ሁለቱም በህይወት ሳሉ ነው የሚለው ቃል በቃል ስታነቡት ወደ እሳት ተጣሉ ይላል ለምን ማለት ነው የሚለውን እንመለከታለን ኦኬ እሺ መጀመሪያ አውሬው ተያዘ አውሬው የተባለ ማን ነው የሚለውን እናያለን አውሬውም ተያዘ በእርሱም ፊት ታምራትን ያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነብይ ከእርሱ ጋር ተያዘ አሁን ሐሳዊ አውሬ የተባለ ሐሳዊ መሲህ የሐሳዊው መሲህን ትምህርት የሚያስተላልፈው ደግሞ ሐሰተኛው ነብይ ሐሳዊ ኤልያስ ይሉታል አቦ ሐሳዊ ኤልያስ የሚሉት ኤልያስ ያደርገውን የነበረውን ታምራት ያደርግስ ነበር ኤልያስ አማናዊ የሆነ ድንቅ ነው ያደረገው ከእግዚአብሔር ዘንድ እሳትን ያወርድ ነበር ሐሰተኛ ነብይ የተባለው ሐሳዊ ኤልያስ ደግሞ እንደ ኤልያስ ተመሳሳይ የሆነ ድንቅን ያደርጋል ግን ያ በምትሃት ነው እውነተኛ ያልሆነ ምታታዊ የሆነ ድንቅን ያደርግ ነበር ኦኬ ሐሰተኛው ነብይ ከእርሱ ጋር ተያዘ ሁለቱም በህይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ይላል ሁለቱም ለማን ናቸው የሚለውን አንድ ጊዜ እዚሁ በራዕይ መጽሐፍ ምዕራፍ 13 ላይ ተመልከቱ አንድም አውሬ ከባህር ሲወጣ አየሁ ይላል ሐሳዊ መሲህ ነው ይሄ እዛው ላይ ስለተማርነው ምዕራፍ 13ን በንባብ በኩል እንሄዳለን ቶሎ ብለን 10 ቀንዶች 7 ራሶች ነበሩት በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር ያየሁትም አውሬ ነብር ይመስል ነበር እግሮቹም እንደ ድብ እግሮች አፉም እንደ አንበሳ አፍ ነበሩ ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል ዘንዶ የተባለ ማን ነው ዲያብሎስ ሰይጣን ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ለማን ለአውሬው ማን ነው ሐሳዊ መሲህ ኦኬ ስልጣንን ሰጠው ከዛ ቁጥር እዛው ላይ ስትወርዱ ደግሞ ቁጥር 11 ላይ ሌላም አውሬ ከምድር ሲወጣ አየሁ የበግ ቀንዶች የሚመስሉ ሁለት ቀንዶች ነበሩት እንደ ዘንዶም ይናገር ነበር ይሄ ሐሳዊ ኤልያስ ይሉታል ሐሳዊ ኤልያስ ይሄ አውሬ ወጥቶ ስለማን ነው የሚናገረው ይሄ አውሬ ወጥቶ የሚናገረው መንገድ የሚጠርገው ለሐሳዊ መሲህ ነው ተመልከቱ እዚሁ ላይ ይነግረናል በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል ለሞቱ የሆነውን ቁስል ተፈወሰለት ለፊተኛው አውሬ ምድርና በእርሱ የሚኖሩ እንዲሰግዱለት ያደርጋል ፊተኛው አውሬ የሚለው ሐሳዊ መሲህ ነው ቁጥር 1 ላይ እንዳየነው ሐሳዊ መሲህ ነው ፊተኛው አውሬ የሚለው ኦኬ እሺ ተመልከቱ ምን እንደሚያደርግ እሳትን እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶችን ያደርጋል ድንቅ ታምራትን ያደርጋል ምታታዊ የሆነ ታምር ነው ግን ከእግዚአብሔር ዘንድ ያልሆነ በማስመሰል ድንቅን ያደርጋል ለምንድን ነው ይሄን የሚያደርገው ሰዎች ሐሳዊው መሲህ እውነተኛ መሲህ ነው ክርስቶስ ነው ብለው ያመልኩት ዘንድ ይሰግዱለት ዘንድ ነው ይሄንን የሚያደርገው ይሄው በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል ኦኬ
ያስታል። የሰይፍም ቁስል ለነበረው በህይወትም ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ድንቅን ያደርጋል። ለአይምሮ የሚከብድ ከአይምሮ በላይ የሆኑ ነገሮችን በምትሃታዊ ከዲያብሎስ ከሰይጣን በሚያገኘው ኃይል ምትሃታዊ የሆነ የሐሰት ድንቅን ያሳያል። ይሄንን ሁሉ የሚያደርገው ሰዎች ሐሳዊው መሲህን አምላክ ነው ብለው ይሰግዱለት ዘንድ ነው። ቁጥር 16 ላይ ስትመጡ ታናናሾችና ታላላቆች ባለጠጋዎችም ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ያደርጋል። የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ ይላል። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል። ምን ማለት ነው የሚለውም በተማርንበት አውድ ላይ በደንብ በስፋት አይተናል። ስለዚህ አሁን ማን ተያዘ? አውሬውም ተያዘ። በደንብ ያዙልኝ። ማን ተያዘ? አውሬው ተያዘ። ሐሳዊ መሲህ ተያዘ። አሁን ፍርድ ሊቀበል ነው ከጌታ ዘንድ ከኢየሱስ ክርስቶስ ዘንድ ፍርድን ሊቀበል ነው። ሐሳዊው መሲህ። ስለዚህ ኃጥአን ብቻ አይደለም የሚፈረድባቸው። ማን ይፈረድበታል? በነገራችን ላይ በፍርድ ጊዜ ኃጥአንም ይፈረድባቸዋል፣ ሐሳዊው መሲህም ይፈረድበታል፣ ሐሳዊው ነቢይም ይፈረድበታል፣ ዲያብሎስም ይፈረድበታል፣ ሰይጣን። ኦኬ። አውሬውም ተያዘ። በእርሱም ፊት ታምራትን እያደረገ የአውሬውን ምልክት የተቀበሉ ለምስሉ የሰገዱትን ያሳተ ሐሰተኛው ነቢይ ሐሳዊ ኤልያስ የሚሉት ከእርሱም ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ይላል። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። አሁን እቺ ክፍል በተለይ the most challenging verse በጣም አስቸጋሪ ቨርስ የሚባለው ራዕየ ዮሐንስ ምዕራፍ 19 ቁጥር 20 እዚህ ጋር ነው። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። ምን ማለት ነው? ምን ማለት ነው? ለዛ ነው አሁን ትርጉም የምትማሩት እዚህ። ለዚህ ነው ዝም ብላችሁ ብታነቡ አሁን ዝም ብላችሁ ነው የምታልፉት። ቤተክርስቲያን ግን ይህን ክፍል ምን ብላ ታስተምራለች? ምን ማለት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ትርጓሜውን ይህንን ክፍል እንዲህ ብለው ይገልጻሉ አባቶቻችን። ኦኬ ላሳያችሁ። ይኸው ከዚህ በኋላ ሐሳዌ መሲህን ያዙት። ሌላ እይታ አለ፣ በሌላ ትርጉም የሚያስቀምጡ አሉ። እኛ ግን እንደ ቤተክርስቲያን ልጅነታችን እንደ ቤተክርስቲያን ልጅነታችን አንድምታ ትርጓሜው ላይ ያለውን የቤተክርስቲያኑን ትምህርት ነው የምናየው። በሌላ መልኩ ግን የሚያስቀምጡ አሉ። እኛ ይህንን እንድንይዝ ነው ወንድማዊ ምክር የምመክራችሁ። ስሙ። ከዚህ በኋላ ሐሳዌ መሲህን ያዙት። በዲያብሎስ ስልጣን በሐሳዌ መሲህ ፊት የምትሃትን ታምራት ያደረገ ዘመርዘመስ ብለው የሐሳዊውን መሲህ የስሙን ምልክት የጻፉትን ለሱ የሰገዱትን ለምስሉም የሰገዱትን ሰዎች በሚያስታቸው ገንዘብ የምትሃት ታምራት የሚያደርገው ሐሳዊ ኤልያስን ይዘው ከነስጋቸው አለ። ምን ማለት ነው? አንድም አለን ሲሉ ጽኑ ስቃይ ባለበት በገሃነም እሳት ጣሏቸው ብሎ ይተረጉማሉ። ምን ማለት ነው? አለን ከኛ በላይ ኃያል የለም እንዴ! ተመልከቱ። ትዕቢታቸው ጥግ፣ የድፍረታቸው ጥግ እግዚአብሔርን እስከ መሳደብ ድረስ። ሐሳዊ መሲህ ተመልከቱ። እኔ ማን ነኝ ነው? እኔ ክርስቶስ ነኝ ብሎ እኮ ነው የሚመጣው። እኔ ዲያብሎስ ነኝ፣ እኔ ሰይጣን ነኝ ብሎ እኮ አይደለም የሚመጣው። እኔ ክርስቶስ ነኝ ብቻ ብሎ አይደለም የሚመጣው። ኦርቶዶክሳውያን ክርስቲያኖች ሞቼ ሞትን ድል አድርጌያለሁ ሁሉ ብሎ ይመጣል። ይሄው ላሳያችሁ። እንደው ዝም ብለን አይደለም እኛም ምንናገረው። ይሄው ራዕየ ዮሐንስ ምዕራፍ 13 ላይ ምን ብሎ ነው የሚመጣው? አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶች 7 ራሶች ነበሩት። ስለ ቀንድ ስለ ራስ ተምረን አልፈናል፣ አልመለስም። በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር ካለ በኋላ ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንዳንበሳ አፍ ነበሩ። ዘንዶውም ኃይሉን ዙፋኑን ትልቅም ስልጣን ሰጠው።
ዘንዶ የተባለ ዲያብሎስ ሰይጣን ለሐሳዊው መሲህ ስልጣን ኃይልን ሰጠው። ዘንዶ የተባለው ማን ነው የሚለውን ደግሞ እዚህ ቁጥር 12 ላይ አይተናል። ምዕራፍ 12 ቁጥር 9 ላይ ይኸው ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ማን ነው ዘንዶ የተባለ? ዲያብሎስ ሰይጣን። ዲያብሎስ ሰይጣን። እሺ ወደ ቀድሞ እንመለስ፣ ወደ ምዕራፍ 13 ላይ እሺ። ከራሶቹም ለሞት እንደታረደ ሆኖ አንዱን አየው፣ ለሞቱ የሆነው ቁስል ተፈወሰ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል። ምን እያለን ነው? ይኸው ሞቼ ነበረ ከዛ ሞትን ድል አድርጌ የተነሳው ክርስቶስ ኢየሱስ እሱ አማናዊ በግ ነው። እሱ ታርዷል ለሰው ልጅ። አማናዊ የሆነ መሲህ ነው። አማናዊ የሆነ ክርስቶስ ነው። አማናዊ የሆነ ኢየሱስ ነው። መድኃኒት ነው ማለት ነው። ኢየሱስ ክርስቶስ አሁን ይሄንን ሐሳዊ መሲህ ወስዶ በነገራችን ላይ ዲያብሎስ ሰይጣን ከክፉ የሆነ ኮፒ ፔስት ነው የሚያደርገው። የእርሱ ያልሆነውን ወስዶ አስመስሎ ይናገራል። አሁን ክርስቶስን የሚሳደበው ሞቼላችሁ ነበረ። ይገርማችኋል። ከዛ ሞትን ምን አድርጌ ተነሳው ይላል። ድል አድርጌ ተነሳው ሲል ከራሶቹም ለሞት እንደታረደ ሆኖ አንዱን አየው፣ ለሞቱ የሆነው ቁስል ተፈወሰ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ። ሕዝብ ተገርሞ ሞተህልን ነበረ፣ ሞትን ድል አድርገ ተነሳ ብለው ይከተሉታል። ለዚህ ነው ለሞቱ የሆነው ቁስል ተፈወሰ የተባለ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ከዛስ ለዘንዶም ሰገዱለት። ሞትን ድል ያደረገ እርሱን ማን ይችለዋል ብለው ይሰግዱለታል። ለአውሬውም ስልጣንን ሰጥቶታልና አውሬው ማን ይመስለዋል፣ እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት። አያችሁ፣ እርሱን ሊዋጋ ማን ይችላል? እሱ ኃያል ነው። እሱ የጌቶች ጌታ ነው። ሎቱ ስብሐት። ኦኬ፣ በኃይል በስልጣን የሱን መንግስት ሊቋቋም የሚችል ማን ነው ብለው ሰገዱለት። የትዕቢቱን ጥግ ተመልከቱ። የድፍረቱን ጥግ ተመልከቱ። ለዚህ ነው አቦ በትርጓሜ የኢትዮጵያ ሊቃውንት አለን ሲሉ እነማን? ሐሳዊው ነቢይ፣ ሐሳዊው መሲህ፣ ዲያብሎስ ሰይጣን አለን ሲሉ ማለትም ከኛ በላይ ማን አለ፣ በስልጣን የሚተካከል ማን አለ ሲሉ ከዚህ ይሄው ከነስጋቸው ማለት አለን ሲሉ ጽኑ ስቃይ ባለበት በገሃነም እሳት ጣሏቸው። አለን ሲሉ አለመኖራቸውን እግዚአብሔር አምላክ ገለጠ፣ ፍርድን አስተላለፈ። መንግስታችንን የሚቋቋም ማን ነው በሚሉበት ሰዓት እግዚአብሔር አምላክ የሐሳዊው መሲህ ሚስት የሐሳዊው መሲህ መንግስት አጠፋ። በፍርዱ መታቸው፣ ገሰጻቸው ሲሉ ከነስጋቸው ወደ እሳት ጣሏቸው። ወደ እሳት ተጣሉ፣ ፍርድን ተቀበሉ ማለት ነው። ድንገት ፍርድ መጣባቸው። ባልጠበቁበት ሰዓት ጌታችን መራችን ኢየሱስ ክርስቶስ አለን በሚሉበት ሰዓት፣ ከኛ በላይ ማን አለ በሚሉበት ሰዓት ፍርድን ተቀበሉ ብሎ ይተረጉማሉ። ለዚህ ነው ሁለቱም በህይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ የሚለው። በህይወት ሳሉ የሚለውን አንዱ ተርጓሚያችን ኢትዮጵያ ሊቃውንት እንዲህ ብለው ይፈቱታል። ኦኬ፣ እንዲህ ብለው ይፈቱታል። የቀሩትም ይላል። ያው ቁጥር 21 ፍጻሜ የመጨረሻ የቀሩ የተባሉና ማን ናቸው? ለሐሳዊው መሲህ የሰገዱ፣ ትምህርቱን ገንዘብ ያደረጉ፣ በኃጢአት የተመላለሱ፣ ለሐሳዊው ነቢይ ትምህርት ሰምተው ሐሳዊው መሲህ እውነትም ክርስቶስ ነው መሲህ ነው ብለው ለቱ ስብሐት የሰበኩ፣ ያስተማሩ፣ የተንበረከኩ፣ ያመለኩ፣ በጠቅላላ የሐሳዊው መሲህን ሐሳብ የፈጸሙ በዚህ ምድር ላይ እኛ የተፈጠርነው ለምንድን ነው? የማንን ሐሳብ ለመፈጸም ነው የተፈጠርነው? ክርስቲያኖች
ማንን መስለን እንድንመላለስ ክርስቶስን መስለን እንድንመላለስ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠራችሁ ይላል ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 10 ላይ። እኔና እናንተ የተፈጠረ አንዳንድ ሰው እኮ አለ። እኔ እኮ በጣም ነው የሚገርመው። ኑ ተማሩ ሲባል አይማሩም፣ ግን ደግሞ የሆነ ነገር እንቅፋት ሲመታቸው በቃ ፍጠረኝ ሳልለው ፈጥሮኝ ብለው እግዚአብሔርን በክፉ ቃል የሚናገሩ ብዙ ሰዎች አሉ። ለምን ተፈጠርኩ ብለው የሚጨነቁ ብዙ ሰዎች አሉ። ክርስቲያኖች እኔና እናንተን እግዚአብሔር ያለ ምክንያት አልፈጠረም። የፈጠረን መልካም የሆነውን ፍሬ የመንፈስ ቅዱስ ፍሬን እንድናፈራ መልካም የተባለውን ስራ እንድንሰራ ነው የተፈጠረው። ለዚህ ነው ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን የሚለው ቅዱስ ጳውሎስ። ግን ለተፈጠርንለት ዓላማ ያልተገዛን ፍርድን ገንዘብ እናደርጋለን። እነዚህም የቀሩት የተባሉት ለተፈጠሩለት ዓላማ ያልተገዙ ናቸው። ለቅድስና ተጠርተው በርኩሰት የወጡ የገቡ፣ ለድንግልና ተጠርተው በዝሙት የተጨማለቁ፣ ለመባረክ ተጠርተው አንደበታቸውን በስድብ ያረከሱ፣ መንፈስ ቅዱስ እንዲኖርባቸው ተጠርተው እርኩስ መንፈስ ያደረባቸው፣ የሐሳዊው መሲህ የሐሳዊው ነቢይ የዲያብሎስ ተከታዮች እነሱን የቀሩትም ብሎ ይገልጣል። የቀሩትም በፈረስ ላይ ከተቀመጠው በፈረስ ላይ የተቀመጠው ማን ነው? እስቲ ኮሜንት ላይ ጻፉ። በፈረስ ላይ የተቀመጠው ማን ነው? ኧረ ጎበዝ፣ በፈረስ ላይ የተቀመጠው ማን ነው? ክርስቶስ። የሚፈርደው ማን ነው? በፈረስ መቀመጡ ምንን ነው የሚናገረው? ያው በፈረስ የተቀመጠበት ምክንያት ለጦርነት ለፍርድ ሰው ወደ ጦርነት ሲሄድ በምንድን ነው የሚሄደው? አሁን ሆሳና አይደለ? እሺ ሆሳና ባሪያም ብለው ህፃናቱ ዘምረዋል አይደለ? ጌታችን በምን ላይ ተቀምጦ ነው የመጣው? በአህያ ላይ በውርንጭት በአህያ ላይ ተቀምጦ መጣ። ምን ነው የሚናገረው? ያ የሰላም አምላክ መሆኑን ነው የሚናገረው። በፈረስ ላይ መቀመጡ ደግሞ እዚህ ክፍል ላይ ፈራጅ መሆኑን ነው የሚገልጸው። ለጦርነት እየሄደ ነው ሰው። ጦርነት እኔ እንጃ በአህያ ይኬዳል እንዴ ጦርነት? ጦርነት ሰዎች ሄዱ። ይሄ በዘመኑ ያለውን ሂደት ነው ነገራችሁ። በዘመኑ አሁን እንዲህ ቴክኖሎጂው ሳይኖር በፊት ሰው ለጦርነት የሚሄደው በምንድን ነው? በፈረስ ነው አይደለ? በፈረስ እዚህ ክፍል ላይ መገለጡ ለጦርነት መምጣቱን የሚዋጋቸው ደግሞ ቅዱሳንን አይደለም ኃጥአንን እንደሆነ የሚፈርድባቸው ማለት ነው። ያንን ነው የሚገልጸው በፈረስ መምጣቱ። በአህያ አይደለም የመጣው፣ አሁን በፈረስ ነው። ምክንያቱም ፍርድን ሊፈርድ ነው የሚመጣው። ኃጥአንን ሊዋጋ ነው የሚመጣው። ቤተክርስቲያንን ያሳደዱት ላይ ክንዱን ሊገልጥ ነው የሚመጣው። ስለዚህ በፈረስ ለዛ ነው የቀሩትም በፈረስ ላይ ከተቀመጠው በፈረስ ላይ የተቀመጠው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ካፉ በሚወጣው ሰይፍ ተገደሉ ይላል። ወፎችም ሁሉ ከስጋቸው ጠገቡ። ይሄ ካፉ በሚወጣው ሰይፍ ተገደሉ መባሉ ፍርድን ፈረደባቸው። አብ በአንድ ሰው እንኳን አይፈርድም፣ ፍርድን ሁሉ ለማን ሰጠው ነው ያለው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 5 ላይ ለወልድ ሰጠው። ካፉ በሚወጣው ሰይፍ ይሄ ፍርድን ነው የሚናገር። ካፉ ሰይፍ ወጣ ስንል ፍርድን እንደሚናገር አይተናል። በባለፈው ትምህርታችን ላይ እንመልከት። አንድ ጊዜ ወደ ኋላ እንመለስ። ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ጀምረን እንዴ ቁጥር 22 እና 23 ሰዎች ሁሉ አብን እንደሚያከብሩት ማንን እንደሚያከብሩት? ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብርም ተብሎ ተጽፏል። ኢየሱስ ክርስቶስ ከቃሉ በሚወጣው ሰይፍ ኃጥአን ላይ ፍርድን ያስተላልፋል። ፍርድን የሚያገኙ
ሐሳዊው መሲህ፣ ሐሳዊው ነቢይ፣ ዲያብሎስ ይፈረድባቸዋል። ስለዚህ ምን በሚል አገላለጽ ይገልጧል? የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ፣ ወፎችም ሁሉ ከስጋቸው ጠገቡ። በጦርነት ስፍራ ምሳሌያዊ አነጋገር ነው። በጦርነት ስፍራ ውጊያ ተደርጎ የሚገደሉትን ሰዎች ስጋቸውን፣ ሬሳቸውን አዋፋት እንደሚበሉት እንዲህም ሐሳዊው መሲህ፣ ሐሳዊው ነቢይ፣ ዲያብሎስ እነርሱን የተከተሉ እግዚአብሔር አምላክ ፍርድን ይፈርድባቸዋል። ፍለጋቸው አይገኝም እንዳሉ ይሄ የወፍጮ ድንጋይ ተጭኖ እንደሚጣል በባሳየን ራእይ ላይ እንዳየነው ፍለጋቸው አይገኝም። ምን ማለት ነው? ይሄ ወፎች ሁሉ ከስጋቸው ጠገቡ፣ ተመልሰው አያንሰራሩም፣ ፍለጋቸው አይገኝም። የሐሳዊው መሲህ መንግስት ተመልሳ አትነሳም። ከዚህ በኋላ ቤተክርስቲያንን አይወጉም፣ ጠፍተዋል። ምድረ በዳ ናቸው። ኃይላቸው መውደሙን ነው የሚናገረው። አንድምታ ትርጓሜያችን አበው በትርጓሜ ይሄ ፍርድ የእግዚአብሔር ፍርድ እንደሆነ እንዲያስቀምጡታል። የቀሩትን ግን በአንባ ላይ በነጭ ፈረስ ማለት ነው ተቀምጦ ባለ በሱ ስልጣን አጠፋቸው ይላል። በስልጣኑ የዲያብሎስ ሰራዊት ድል ተደረገ። ይሄው ከቃሉ በምትታዘዝ ስልጣን አጠፋቸው። ከምን? ከቃሉ በምትታዘዝ ስልጣን አጠፋቸው። እሱ ፈራጅ፣ እሱ በኃጥአን ላይ የሚፈርድ አምላክ እንደሆነ ነው የምንረዳው። ይሄን ደግሞ በወንጌል ክፍል ላይ ማቴዎስ ወንጌል ምዕራፍ 7፣ ማቴዎስ ወንጌል ምዕራፍ 25 አይተናል። ማቴዎስ ወንጌል ምዕራፍ 7 ላይ በምኑ ነው ኃጥአን ላይ የሚፈርደው እግዚአብሔር አምላክ? ይሄው የዛን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። ይሄ ቃል ነው። በቃሉ ከአንደበቱ በሚወጣው ቃል አጠፋቸው። ፈረደባቸው፣ ድል አደረጋቸው። መሸነፋቸውን ድል መደረጋቸውን ነው የምናየውና በኃጥአን ላይ በሐሳዊ ነቢይ በሐሳዊ መሲህ ላይ የወረደውን ፍርድ ራእይ 19 ይገልጽልናል። እሺ አንዴ ግብፃውያን መተርጉማንንም እንመልከት። ከኢትዮጵያን የተለየ ሐሳብ አይደለም እነሱ የሚያስቀምጡት። after he spoke of the fearful judgment day ስለዛ ስለሚያስፈራው የፍርድ ቀን ከተናገረ በኋላ once more he speaks of the judgment of the beast, the antichrist, የሐሳዊው መሲህን ፍርድ ይነግረናል። and the false prophet, ሐሳዊ ነቢይ፣ ሐሳዊ ኤልያስ ማለት ነው። those two who will terrify the church when they appear, those two ሐሳዊ ነቢይ ሐሳዊ መሲህ የተገለጡ ጊዜ ቤተክርስቲያንን ያሳድዱ የነበረው በክፉ እጅ መጫን ያሳድዱ የነበረው but God will give them time, then finally he will destroy them. finally he will destroy them, ያጠፋቸዋል፣ ይደመስሳቸዋል፣ ይፈረድባቸዋል። ፍለጋቸው አይገኝም። ተመልሶ የሐሳዊ መሲህ መንግስት አትነሳም። እንዲህ ባለ ክፉ ግብር የተመላለሱት ከእግዚአብሔር ዘንድ ፍርድን ይቀበላሉ። ይሄ የሚያሳየው ምሳሌያዊው አነጋገር የእግዚአብሔር አሁን ራዕይ ዮሐንስ እስካሁን የተማርነው ክፍል ላይ መሞታቸው፣ አውሬ ወፎች መበላታቸው፣ ስጋቸውን ይሄ ሁሉ የሚያሳየው የእግዚአብሔር ፍርድ ምን ያህል ኃያል መሆኑን ሐሳዊ መሲህ ብቻ ሳይሆን ሐሳዊው ነቢይ ብቻ ሳይሆን እነሱን የተከተሉ ሁሉ ፍለጋቸው እንደማይገኝ እንደሚጠፉ ነው የሚገልጸው። እንዲህ ባለ ሁኔታ መገለጡ ማለት ነው።
ኦኬ ውድመታቸው ምን ያህል አስፈሪ እንደሆነ ነው የምናየው። ለዚህ ነው ቄስ ቴዎድሮስ ማላፊ በፓትሪስቲክ ኮሜንታሪያቸው ላይ this metaphoric picture reveals the fierceness of their destruction ይላል። የጥፋታቸው ኃያልነት የእግዚአብሔር ፍርድ የእግዚአብሔር ክንድ በምን አይነት ኃይል በኃጣን ላይ እንደሚገለጥ ነው የምናየው ማለት ነው። እና የሐሳዊ መሲህ መንግስት ትጠፋለች ፍለጋዋም አይገኝም ማለት ነው። ራዕይ ዮሐንስ ምዕራፍ 19 ተፈጸመ። የቤተ ክርስቲያንን ሰርግ የክርስቶስን ሚስት ኦኬ የክርስቶስን ሙሽራ አማናዊቷን ቤተ ክርስቲያን ተመለከትናት፣ በክብር አየናት። በዛው መጠን ደግሞ ለክርስቶስ አማናዊ ሙሽራ ሆነው መቅረብን እምቢ አሉ በምን አይነት ፍርድ በምን አይነት ጥፋት እንደሚጠፉ እንደሚፈረድባቸው በዚህ ምዕራፍ ተመለከትን። ስለዚህ ይሄ ምዕራፍ ይሄንን ስላደረገ እግዚአብሔር ሃሌሉያ ሃምብል ቀድ ሃሌሉያ በሉ እስቲ አሁን ሃሌሉያ ብላችሁ መጻፍ ትችላላችሁ። እሺ ጎ አሄድ ጻፉ። እግዚአብሔር ቀድማ ሃሌሉያ ገብቷችኋል። አሁን ሃሌሉያ የተባለበት ምክንያት ገባችሁ? አሁን ገብቷችኋል ወይ? አሁን በሉ አሁን ነው ሃሌሉያ ብሎ መጻፍ። በሉ አሁን ሃሌሉያ ያላችሁ ጻፉ። አንድ ሰው እንዳይቀር። ራዕይ ዮሐንስ ምዕራፍ 19 ተፈጽሟል። እግዚአብሔር የተመሰገነ ይሁን።